ስላሴ መጽሐፍ ቅዱሳዊ ነው ለማ? አዎ በመሰረቱ። እሺ እስቲ አሳይኝ እስቲ ማስረጃ። ለምሳሌ አንተ ስላሴን እንዲያበራራ ነው የምትፈልገው ወይስ እንዴት ነው? ማስረጃ ስጠኝ። ስላሴ መጽሐፍ ቅዱሳዊ ነው ለመሆኑ አንድ ጥቅስ ስጠኝ። አንድ ስላሴ ስለ አብ ወልድ መንፈስ ቅዱስ ይናገራል ዮሐንስ 1:1? አዎ እሺ ስጠኝ። እሺ የቱ ጋር ነው መንፈስ ቅዱስ የሚለው? ዮሐንስ 1:1 እኮ አብራራልኛ። የቱ ጋር ነው አብ ወልድ መንፈስ ቅዱስ የሚል? እስቲ ያሳየኝ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እና መንፈስ ቅዱስ አለ እዚህ ጋር? አዎ እሱን ለማብራራት ከዚህ ቀደም ብዬ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 አነባለሁ። ኧረ ቆይ እዚህ ጋር መንፈስ ቅዱስ አለ ወይ? አንድ ላይ አደርግ እኮ ነው። ምዕራፍ 4 ቁጥር 24 እግዚአብሔር መንፈስ ነው የሚለው ብራዘር። ስለሱ አትጥቀስልኝ። እግዚአብሔር መንፈስ ቃልም እግዚአብሔር ነበር ይላል እኮ። እግዚአብሔር መንፈስ ነው ሲባል አብ መንፈስ ቅዱስ ነው አንተ እንደምትጠይቀው እኔ ሊያስተካክል እያልኩ ነው ያለሁት። አብ መንፈስ ቅዱስ ነው? ቀለል ያለ ጥያቄ ነው። አብ መንፈስ ቅዱስ ነው ወይ? በየትኛው አንግል ነው የምትጠይቀው አንተ? በመንፈስ ቅዱስ አንግል ነው? በአብ በእግዚአብሔር አንግል ነው? ስለ ስላሴ እያወራን ነው። አብ መንፈስ ቅዱስ ነው? አዎ ስለ ስላሴ ይሄ ሶስቱ ይበቃሃል። ምን መሰልክ? በዛው ላይ እኔ መልሼ ኖ ጀነራል ኖሌጅ ነው እዛ ጋር ያለው። እግዚአብሔር መንፈስ ነው የሚለው ጀነራል ኖሌጅ ነው እዛ ጋር ያለው እንጂ አሁን ስለ ፐርሰን አያወራም። ፐርሰን ያወራል እዛ ጋር እግዚአብሔር መንፈስ ነው የሚለው። እብርም እግዚአብሔር መንፈስ ነው የምለው ቃል እዚህ ጋር ስታመጣ ዮሐንስ ወንጌል ላይ ስታመጣ ቃልም እግዚአብሔር ነበረ የሚል ቃል ላይ ተያይዘት ይሄዳል። ቃል እግዚአብሔር ነበረ ብሎ ሲናገር መንፈስ ቅዱስ እግዚአብሔር ነበር፣ መንፈስ ቅዱስ ወልድ ነበር እያልከኝ ነው? አይደለም እኮ። ታዲያ እንደዛ አትበላ። መንፈስ ቅዱስ እግዚአብሔር ነበረ እያልኩ ነው ያለው እኮ። መንፈስ ቅዱስ እግዚአብሔር ነበረ ብለህ ስትናገር ቃል የሚለው መንፈስ ቅዱስ በሚለው ጨምረ ነው እንደዛ አንተ እንደምትጠይቅ ሳይሆን መጽሐፍ ቅዱስ እንደተጻፈለት ነው እየተናገርክ ያለው። ለምንድን ነው መንፈስ ቅዱስ ላውጣልህ? ቆይ እኔ አንድ ነገር ልጠይቅልህ። መንፈስ ጥቅሱን እናውጣው። ለምን እንቸገራለን? ዮሐንስ 1:1 ያው የትኛው ላይ ነው መንፈስ ቅዱስ ነው የተካው? ቃልም እግዚአብሔር ነበረ። ስለዚህ ቃል የሚለው በመንፈስ ቅዱስ ተካው ማለት ነው። ከታች ይሄኛው ቃልም እግዚአብሔር ዘንድ ነበረ የሚለውን ነው አንተ ያዝከው። እሺ ጥሩ። ይሄኛው ቃል ኢየሱስ ነው ወይስ መንፈስ ቅዱስ ነው? ይሄ ቃል ኢየሱስ ነው መንፈስ ቅዱስ ነው? ቃልም እግዚአብሔር ነበረ። ቃል ኢየሱስ ነው ወይስ መንፈስ ቅዱስ ነው? የእግዚአብሔር ቃል ማለት ቃልም የሚለው የእግዚአብሔር ቃል ማለት ነው። ስለዚህ መንፈስ ቅዱስ የሚል ኬታ ማለት መንፈስ ቅዱስ ማለት እንዴ ነው። እኔም ሊና አረ ዘግሬስ አንድ በለን። ለምሳሌ ስለ መንፈስ ቅዱስና ስለ እግዚአብሔር አይደለ እያወራለሁ። እምነቱን አንድ በለን ዘግሬስ። እምነቱን አረጋግጥ። ምንድነው እምነት? እስቲ ንገረን። ኦርቶዶክስ ነህ ፕሮቴስታንት ነው ወይስ ሰው ልጅ ሰስ ነህ? አረ ፕሮቴስታንት ነኝ። እና አረ አናግረው ዘግሬስ፣ አጠገብ ወንድምህን አናግረው መጀመሪያ። እንዴ ምን ሆነ? እኛን አትረብሻም። አይ እዚህ ጋር መንፈስ ቅዱስ የሚል የለም። ያው እግዚአብሔር መንፈስ እንደሆነ የታወቀ ነው፣ ግን እዚህ ጋር ስለ ቃል ነው የሚያወራው። ቃል ያው ወልድ ስለ ወልድ ማለት ነው። ምናልባት እንደዛ ነው የምትረዳው ወይስ እንዴት ነው ያንተ መረዳት? መንፈስ ቅዱስ እንዴት አልክ? ስንት አይነቱን እኮ ነው እያስተናገድን ያለነው። የተጠቀሰበት ቦታ አለ፣ ግን እዚህ ጋር ለመንፈስ ቅዱስ አልተናገረም። ኖ እኔ ምንድነው ያልኩት? ግሬስ አንድ ነገር ልንገርልህ አንተ ማለት ነው። እሱ ሲጠይቀኝ መንፈስ ቅዱስ ወልድና እግዚአብሔር ያለበት ቦታ አሳየኝ አለ። ዮሐንስ 1:1 አለ እና መንፈስ ቅዱስ እዚህ ጋር አልተጠቀሰም አለ። ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው ይላል። ስለዚህ እዚህ ጋር ቃልም እግዚአብሔር ነበረ የሚለው እዛው ላይ ይወክላል ነው ያልኩት እኔ። ኖ አይ ስለ ፐርሰኑ እኮ ነው የሚል መንፈስ ቅዱስ ራሱ ፐርሰን ነው አይደለ? ራሱን ችሎ የተጠቀሰበት ለምሳሌ መንፈስ ቅዱስ አለ።
ሐዋርያት ሥራ ላይ ቢጠቅስ ማቴዎስ ላይም አለ። አዎ ማቴዎስ ላይም ሐዋርያት ሥራ የተለያየ ቦታ ተጠቅሷል። ልክ እንደዛ የተጠቀሰበት ቦታ እዚህ ጋር በትክክል ከሆነ ቃል ነው እኮ እዚህ ጋር ቃል ነው። ቃልም እግዚአብሔር ነበር ብሎ ስለ ቃል ያወራል። ስለ አንዱ ፐርሰን የአንዱ ፐርሰን ወልድ የተባለው ማለት ነው እንጂ መንፈስ ቅዱስ እዚህ ጋር አልተጠቀሰም። እስኪ ጨርሱ እናንተ። ለማንኛውም እዚህ ጋር ተቸገርኩኝ እኮ ዘግሬስ አስማማለኝና ከዛ ይሄ ማቴዎስ 3:16-17 ላይ ያው ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ በዮርዳኖስ ውሃ ሲጠመቅ ከላይ የድምጽ መጥቷል። የድምጽ እግዚአብሔር አብ ከላይ ተናግሯል። መንፈስ ቅዱስ ደግሞ በእርግብ አምሳል በኢየሱስ ላይ ወረደ። ሶስቱም በአንድ ቦታ የተገለጠበት ስለ አብም ወልድም መንፈስ ቅዱስ የነበረው ንግግርስ ምንድነው? ዘግሬስ ምን አድርገኝ ይሩ የእግዚአብሔር ንግግርስ ምንድነው? እዛ ጋር ንግግሩ ነው የእግዚአብሔር ንግግር ነው። የእግዚአብሔር ንግግር ኢየሱስ አይደለም? አዎ ኖ የእግዚአብሔር ንግግር በነገራችን ላይ በሶስት መንገድ ነው። ወርድ ሎጎስ የሚባለው ዘሪትን ወርድ አለ። ከእግዚአብሔር አፍ ደግሞ የሚወጣ የስፖክን ወርድ አለ። ከእንደገና ፐርሰን የሆነው ደግሞ ወርድ አለ። ፐርሰን የሆነው ወርድ ነው ቃል ብለን የምንጠራው። ወርድ ከየት ነው የመጣው? መጀመሪያ ከአብ ዘንድ ነው የመጣው። ከአብ ዘንድ ወጥቼ መጣው ይላል። ስለዚህ ከአብ ዘንድ የወጣው ፐርሰን አይደለም እንትን አይደለም ቃል አይደለም። ኖ ከአብ ዘንድ ሲል እኮ ከውስጡ አይደለም በአጠገቡ አብሮት እንደነበር ነው የሚያሳየው። አዎ አረ ኢንሳይድ ነው ብለው የተረጎሙት ቸርች ፋዘርስ ተው። ኖ እኮ ኢንሳይድ ማለት እኮ ከአብና ወልድ እኮ አንድ ላይ አብ ሌላ ነው አባት ነው። ወልድ ደግሞ ሰን ነው። ጋው አብ ወልድ ነው እንትን አባት ነው። God the Father the Son and the Holy Spirit ተብሎ እኮ ነው ያው እንግዲህ ታውቁ። ኢንሂም ይላል። አሁን እሱ ውስጥ ነው። እሺ ተው በቃ ችግር የለውም። አሁን እዛ ጋር ማቴዎስ ላይ የተጠቀሰው አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን ያሳያል። አዎ ማለት እዛ ጋር ያሳያል። አምላክ ተብሎ ተጠቀሰ ለምትለው ኢየሱስ ክርስቶስ አምላክ ስለመሆኑ ብዙ ክፍሎችን ማየት እንችላለን። አይደለም አይ ጥያቄው እሱ አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን ያሳያል እዛ ጋር ኖ እዛ ጋር እና ለአብ ወልድ መንፈስ ቅዱስ አንድ አምላክ ነው። ግን እነሱን አሁን ለምሳሌ መንፈስ ቅዱስ በራሱ አምላክ መሆኑን ሌላ ክፍል ላይ ሄደ ማየት ይችላል። እንትን አየ ዘግሬስ ፐርሰን አሁን እዛ ጋር የተጠቀሰ አካላቶች ምናምን ብዙ እኔ ያው መንፈስ ቅዱስ እንደ እርግብ አምሳል መጥቶ ወረደ። አሁን በእርግብ አምሳል ሲወርድ ፍጹም እርግብ ፍጹም መንፈስ ቅዱስ ነበር እያልከኝ ነው? አይደለም። ለምሳሌ ኢሳይያስ ላይ እንደዚህ ይላል፣ ማን ይሄድልናል ማንን እንልካለን ብሎ እግዚአብሔር በብዛት ቁጥር ከእንደገና ደግሞ 48:16 ላይ ደግሞ እኔው አንዴ ጥቅሱን ነው። ቆይ እሺ 48:16 አውጣልኝ። እሺ 48:16 ምን ይላል? እስቲ መጀመሪያ ንገረኝ። መንፈሱ ላከኝ ይላል አይደል? እዛ ጋር አይልም። እግዚአብሔርና መንፈሱ ላከኝ ይላል። እስኪ አውጣው። አይልም፣ እንደዛ አይደለም የሚለው። ላከኝ ይላል። ትክክል ነህ እንዴ? እሱማ ላከኝ ይላል። ልከውኛል ግን አይልም። አንተ አስተካከልከው ማለት ነው ጎበዝ። ቆይ እስኪ ትክክል ነህ። በቃ አንተ አሁን እውነተኛውን ግሪክ ሰብትዋጀንት ላይ ያለው ነው። እንግሊዘኛውን እስኪ ወደ እንግሊዘኛ ታደርጓል። ችግር የለውም። አዎ ያው ዕብራይስጥ ነው። ዕብራይስጡን ነው የምናየው። በአጋጣሚም ቢሆን ሲንጉላር መሆኑን ነግረናል። እናመሰግናለን። No, the speaker says the Lord God and his spirit have sent him ይላል። አዎ አብሴንት ለሚለው የገባው የዕብራይስጥ ቃል ሸላሃኒ ነው የሚለው። ሸላሃኒ ደግሞ ምን ይላል? ፈርስት ፐርሰን ምንድነው የሚለው? ሲንጉላር። አያው ሲንጉላር ነው። ሲንጉላር አያው። ስለዚህ በቃ ሲንጉላር ከሆነ ሲንጉላር ልኮኛል ነው የሚለው። አይ ነው መንፈሱ እግዚአብሔርና መንፈሱ እኮ ይላል እኮ ለብቻው አይልማ። እግዚአብሔርና መንፈሱ ሳይሆን እግዚአብሔር በመንፈሱ ልኮኛል ነው የሚለው። ያው ላሳየ ምን እያለ ያስቀምጣል መሰለ? approach me listen to this አለ from the very first አለ እግዚአብሔር ሲናገር from the very first ከመጀመሪያው have not spoken in secret በስውር በሚስጥር አልተናገርኩም አለ። when it happens I am there እኔ ያኔ በዚያ ነበርኩ አለ። so now አለ አሁን ግን the sovereign Lord has sent me accompanied by his spirit አምላክ በመንፈሱ ልኮኛል ነው የሚለው። ይሄን የሚናገረው ደግሞ ኢሳይያስ ገባኝ። ምን ክፍል ላይ ነው ያወጣው አንተ? ኢሳይያስ 48:16 ምን መጽሐፍ ላይ ነው? ለምሳሌ ኢሳይያስ በምንድን ነው መጽሐፍ እኮ እንግሊዘኛ ለምን አታደርጉም? ባይብሉን ራሱ ለምን አታደርጉም? ይኸውና እኮ ያስቀየው ኤንአይቪ 1 እሺ፣ ሁለተኛ ኔት ባይብል 2 ሲኢቪ 3
BSB 4 ሰብቷጀንት 5 እነዚህ ሁሉ እኔ ጋር ግን የሚገርም ነገር and now the Lord God and his spirit has sent me ይላል። አሁን ኤንድ የሚል ነገር አይደለም ያለው እዚህ ጋር ምንድነው? the sovereign God has sent me accompanied by his spirit በስፕሪቱ ልኮኛል ነው የሚለው። endowed with በስፕሪቱ ልኮኛል ሲል ያው እግዚአብሔር መንፈስ ነው የሚለውን ሳይሆን እግዚአብሔር መንፈስ እግዚአብሔር መንፈስ ላከኝ ነው። አሁን ላሳየ የፈለኩት ነገር ምንድነው? ራሱን ችሎ መንፈስ ቅዱስ ራሱ አንድ ፐርሰን ነው፣ እሱም እግዚአብሔር ነው የሚለውን ለማሳየት አይደለም። እግዚአብሔር ነው ማስረጃ አስተኝ ይሄው ሰጠውክ እኮ ከመጽሐፍ ቅዱስ ነው ጥቻ ያነበብኩልህ። እግዚአብሔር በመንፈሱ ልኮኛል ማለትና እግዚአብሔርና መንፈሱ ልከውኛል ማለት ይለያያል። እግዚአብሔር በመንፈሱ ልኮኛል እንዴት ይባላል? እንዴ እግዚአብሔር በመንፈሱ ብዙ ነቢያትን ይልካል። በመንፈሱ አይባልም፣ እግዚአብሔር ላካቸው ነው። በመንፈሱ እስኪ ሌላ ቀምጣነሰ ወላሂ ላሳይ ቆይ አንዴ እንዴ ምን ሆነ? እንኳን እሱ ጥበብ ራሱ ትልካለች። ገርሞ ከሆነ ማለት አንዴ ላሳይ። ኖ ገርሞኝ አይደለም እኮ ጥበብ እኮ ኢየሱስ እኮ ነው። ችግር የለም። ዘካርያስ 7:12 ላይ የሰራዊት ጌታ እግዚአብሔር በቀደሙት ነቢያት እጅ በመንፈሱ የላከውን ሕጉንና ቃሉን አለ። በምኑ የላከውን? በመንፈሱ። ማን ነው የሚልከው? እግዚአብሔር። እግዚአብሔር በመንፈሱ ይልካል። በተመሳሳይ ኢሳይያስን ነው ዘጋ በመንፈሱ የላከው ነቢያትን ስለሚልክ ማለት ነው። እሺ ዘጋ ኢሳይያስ ነው የላከው። ስለዚህ በመንፈሱ የሚል የለም ብላል አምጥቻለሁ። መንፈስ ነው ችግር የለውም። ለኔ ነው እንደውም እኮ ይሄ ጥሩ እኮ ነው። ለኔ እኮ ጥሩ እኮ ነው። እንደውም አሁን ምንድነው ለአንተ እግዚአብሔር በመንፈሱ ይልካል። ትክክል ነው። አንዱ የእግዚአብሔር እኮ አካል ነው። እግዚአብሔርና መንፈሱ ላከ ነው የሚለው ወይስ እግዚአብሔር በመንፈሱ ልኳል ነው የሚለው? እግዚአብሔር በመንፈሱ ላከ። እግዚአብሔርና መንፈሱ ቅድም እዛ ጋር ሞር ስፔሲፊክ አድርጎ ወይ ደግሞ ሞር ግልጽ አድርጎ ሲናገር ነው። የለም እኮ እያልኩ ነው። ሸላሃኒ ማለት ግልጽ ልከውኛል አይልም፣ ሲንጉላር ነው። ሸላሃኒም በምንኛ ነው? በዕብራይስጥ ሂብሩ። እስኪ ያውለ ሸላሃኒ ያየው ኢሳይያስ 48:16 ላይ ሸላሃኒ የምትለው ቃል ሀሴንት ሚ ነው የሚለው ያስቀመጠው። ስለዚህ ሀሴንት ሚ ደግሞ ምን አለ? ፈርስት ፐርሰን ኮመን ሲንጉላር ብሎ ነው ያስቀመጠው። አየው ሲንጉላር ነው። ስለዚህ ልኮኛል ነው የሚሆነው። ልከውኛል ለማለት ቆይ አንዴ ልንገርህ። ልከውኛል ለማለት ቢፈልግ ምን እንደሚጠቀም ላሳየህ። እሺ ሸላሃኒ የሚለው ቃል ቆይ አንዴ አዳምጠኝ። በመሰለ የምትረዳው አትጎዳም። ቆይ እኛ ምናምነው አንድ ክርስቲያኖች እኛ ምናምነው ነገር አለ፣ ማንም የማይክደው ነገር። እግዚአብሔር አንድ ነው፣ ሶስት እግዚአብሔር የለም። በእርግጥ እግዚአብሔሮች ልከውኛል እንደማይባል ግልጽ ነው። እግዚአብሔር ነው የላከው። መንፈስ ቅዱስም ይላክ፣ ወልድም ይላክ፣ አብም ይላክ፣ እግዚአብሔር ነው። ገብቶሃል? እግዚአብሔሮች ብሎማ በፍጹም ልታገኝ አትችልም እኮ። እግዚአብሔሮች ብለን አንጠራም እኛ። ይሄ አንዱ ነገር ነው። እግዚአብሔሮች የሚል ነገር የለም። እግዚአብሔር ነው፣ ሲንጉላር ነው። እግዚአብሔር እኮ ለምሳሌ እኔ በሶስት አካል የተገለጠ ዋን ሴንስ ነው። አንድ ሴንስ ነው። ቆይ አንዴ ዘግሬስ እንዴት እንደሚይዝል አሳያ። እኔና በአንድ ነኝ ለምን አላለም ታዲያ? ማን እኔና በአንድ ነኝ ለምን አላለም? እንደዛ ከሆነ አንድ ነኝ ማለት እንዴት? 30 አንድ ነኝ እኮ እሱማ 3% አለ። ኧረ አቶ ለማ አትበጥብጡን። ምን ሆኖ ነው አንተ ሰውዬ? ዘግሬስ 3% ነው። ስንት ፐርሰንት እንተከሰ? አንድ ነኝ አይባልማ። እኔና በአንድ ነኝ አይባልም እኮ። በጣም ጥሩ። ስለዚህ አብና መንፈሱ ልከውኛል ነው ነው የሚባለው በቋንቋ ልከውኛልም ሊባል ይችላል። ግን በሁለት መንገድ ታይቶ 2% ነው። ቆይ ልነግርህ እኮ 2% ነው። ግን ደግሞ ዋን ሴንስ ነው ያለው። 2% ነው እንዴ ሲንጉላር ይጠቀማል ታዲያ? እኮ አንድ እግዚአብሔር ነው ያለው። እግዚአብሔር እኮ ተብሎ ሊጠቀሰው እኮ የቱ ጋር ነው እግዚአብሔር? እስቲ እግዚአብሔር በመንፈሱ አለ። ያህዌ ነው የሚለው እኮ ያህዌ እግዚአብሔር እኮ ነው። ያህዌ እግዚአብሔር አይደለም። ያህዌ ማለት ፐርሰን ስም ነው። ፐርሰናል ስም ነው። ያህዌ እኮ ያህዌ ያው ፐርሰናል ስም። ታዲያ እግዚአብሔር ነው ማለት የአምላክ ስም ነው። ፐርሰናል ስም ኮምፓውንድ አታርጓ። ፐርሰናል ስም ነው። ያህዌ የሚለው ፐርሰናል ስም ነው። ፐርሰናል ስም ስትልኝ ምን አይነት ፐርሰናል ስም ስትልኝ? የአምላክ ስም ነው። ስለዚህ አምላክ አብ ነው ያልኩህ። የአምላክ ስም እኮ ነው። ስለዚህ አብ ነው እያልኩ እኮ ነው። አብ ነው ይሄ እኮ እና ማን ነው አብ መሆኑን ያሳየኛ እንዴ? እና ማን ነው
ይሄኛው ማን ነው? አብ መሆኑን አሳየኝ። እኔ አብ አይደለም አሳየኝ። በቃ ላሳየህ። እሺ አማርኛው ላይ ግልጽ እንዲሆንልን ላሳየህ። ወደ እኔ ቅረቡ ይህንንም ስሙ አለ። ኦኬ እኔ ከጥንት ጀምሬ በስውር አልተናገርኩም አለ። ያህዌ ነው የሚናገረው። ከሆነበት ዘመን ጀምሮ እኔ አሁን የእናንተን አረዳድ ልንገር። በነገራችን ላይ አረዳዳችሁ መጀመሪያ ልንገር። እሺ ከሆነበት ጀምሮ እኔ በዚያ ነበርኩ አለ። ይሄ ክርስቶስ ነው ብሎ ነው የሚያምኑት። እሺ አሁንም አለ ጌታ እግዚአብሔርና ያህዌ እና መንፈሱ፣ ይሄ አብ ነው፣ ይሄ መንፈሱ መንፈስ ቅዱስ ነው። እዚያ ነበርኩ እያለ የሚናገረው ደግሞ ወልድ ነው ተብሎ ነው የሚታመነው። ኦኬ ምናልባት አረዳዱን ካላወቀው ብዬ ነው። ስለዚህ ልከውኛል እያለ ይናገራል። አዎ ገብቶኛል። ልከውኛል እያለ የሚናገረው ወልድ ነው የሚል አረዳድ ነው ያለው። ገብቶሃል? አረዳዱ ራሱ እንደዚህ ነው። ስለዚህ አብ ማን ነው? እዚህ ጋር መጀመሪያ አብ አለ፣ መንፈስ ቅዱስ አለ፣ እዚህ ጋር ወልድ ነው ልከውኛል እያለ ያለው ነው። እንደዛ ነው አረዳዱ ማለት ነው። ስለዚህ ተናጋሪ ወልድ ነው የምትለው። ኦኬ እኔ ነኝ እንደ የምለው አንተ ነህ እንጂ እናንተ ነህ ወይ? አንተ ነው ተናጋሪ እኮ ነው የምልህ እኮ ተናጋሪ ወልድ ነው። አዎ አሁን ችግሩ ግን እሱ አይደለም ነው እያልኩ ያለሁት። አሁን ይሄ ያህዌ አይደለም አትበለኝ። ይሄ ያህዌ የተባለው አብ ነው እያልኩ ነው እኮ። እግዚአብሔር አብ እኮ ይሁን አብ ወልድ መንፈስ ቅዱስ ነው። ታዲያ እግዚአብሔር ብለህ አብ ወልድ መንፈስ ቅዱስ ነው። አሁን ተስማማን ማለት። ስለዚህ አሁን ምን እናደርጋለን? ያህዌና መንፈሱ ብሎ ከተናገረ በኋላ 2% ናቸው። 2% ነው። አብና ወልድ መንፈስ ቅዱስ ብለህ ማለት ነው። 2% ካለ ልከውኛል ነው ወይስ ልከውኛል ነው ልኮኛል ነው የሚሆነው? ልከውኛል አለ አይደል እዚህ ጋር? አዎ አየው። አሁን በቃ አስተካከሉት ማለት ነው። አየው እንደ ችግር ስለሚፈጥር ግን አሁን ችግሩ ሸላሃኒ ነው የሚለው። ያው ሸላሃኒ ነው የሚለው። እሺ እንዴት ላድርገኝ እኮ አንድ እግዚአብሔር ነው እኮ አልኩህ እኮ። አረ ሁለት ነው ኖ እኮ ፐርሰን ሁለት እንጂ አንድ እግዚአብሔር ነው እንዴ? በእግዚአብሔርነት እኮ ሶስት የለም እኮ። እኔና አብ አንድ ነን ሲል ለምን ነን የሚለውን ተጠቀመ? አንድ ስለሆኑና በአካል የተለያዩ ናቸው። ግን ወልድ ከአብ ጋር ዋን ሴንስ ነው። ላኪው ስንት አካል ነው እዚህ ጋር? የቱ ጋር? እዚህ ጋር ስንት አካል ነው ላኪው? ሁለት አካል። ሁለት አካል ልከውኛል ነው ልኮኛል ነው የሚባለው? ልከውኛል እኮ ተብሎ ተጻፈ። ግን በአምላ እዚህ ጋር እኮ የተረጎሙበት የራሱ እንትን ነው። እዛ ጋር ግን በሲንጉላር ከሆነ የተጻፈው ትክክል ነው። እሺ ስለዚህ እኔና አብ አንድ ነው የሚለው ማይጸዳ ያለው እኮ እዚህ ጋር እዛ ጋር እኔና አብ ሲል ኢየሱስና አብ ናቸው። እዚህ ጋር መንፈስ ቅዱስና አብ ናቸው እኮ። ፐርሰኑን የገለጸልህ 3% አለ እኮ። እኛ ጋር ፐርሰኑ ብሎ ከተጠቀሰ በሲንጉላር አይጠቀስም የሚል ነገር አያስኬድም ነው የምልህ። በሲንጉላር ይኬዳል የሚለው አያስኬድም። ኖ 2-3 ብለን ስንጠራ በፐርሰን 3% አለ። አንድ ብለን ስንጠራ ደግሞ አንድ እግዚአብሔር አላለማ እንደዛ አላለም። እንዴት አሁን እዚህ ጋር አሁን ይኸውልህ ምንድነው እያለ ያለው? ሸላሃኒ የሚለው ምንድነው? መጀመሪያ ምን አለ? አብ ወልድ ብሎ አብና ወልድ ካለ ሳላክ ነው ሰላሃኒ ነው የሚለው ምንድነው እሱ? በብሪስ ሸላሃኒ ነው የሚለው ሸላሃኒ። ስለዚህ አሁን ሸላሃኒ የሚለው ቃል ሰላሃኒ ነው ሻላክ ነው የሚለው ሸላሃኒ ነው የሚለው አይታይም? አይ እኔ ጋር ሳይሆን ሻላክ ነው የሚለው። እስኪ ችግር የለውም እናያለን። ይሄው ላይ ሸላሃኒ ነው የሚለው። አሁን ስንት ቦታ አለ መሰለህ ይሄ ቃል? 26 ቦታ ባይብል ላይ ተጠቅሷል። 26ቱም ቦታ ላይ በተመጣ ሸላሃኒ የሚለው ቃል ለሲንጉላር ነው የገባው። ኦኬ ለምሳሌ ሲንጉላርም ቢገባ እኮ ለኔ ትክክል ነው። ስህተት እንደሆነ እኮ ላሳይ ነው። አንድ ጊዜ መጀመሪያ አዳምጠኝ። ኦኬ ከዛ ሸላሃኒ ሳይሆን ሻላሁኒ ነበር መጠቀም የነበረበት። እንደዛ ቢሆን ኖሮ ሻላሁ ነበር። አሁን ሻላሁ ለምሳሌ ብትመለከት እዚህ ጋር 4 ጊዜ ነው የተጠቀሰው ባይብል ላይ። በአራቱም ቦታ ብትመለከት ሰደዱ የሚል ቃል ነው። አሁን ለምሳሌ ሰደዱ አሁን ላኩ የሚል ነገር ማለት ነው። ስለዚህ አሁን ሻላሁኒ ነበር መጠቀም። አሁን ፕሉራል ነው። አየው ሻላሁ የሚለው ቃል ሰርድ ፐርሰን ኮመን ፕሉራል ብሎ ነው የሚያስቀምጠው። ስለዚህ ፕሉራል የሆነ ነገር ሲመጣ በፕሉራል ነው የሚጠቀሰው። ስለዚህ አሁን የምናየው ምንድነው? አብ በመንፈሱ ልኮኛል የሚለው ነገር ነው ትክክለኛ ትርጉም ነው እያልኩ ያለው። by the power of his spirit the lord god has sent me ሲኢቪን ብትመለከት አምላክ በኃይሉ ሻላኩ ባዳምጠኝ ያ ኤንድ የሚል ነገር ራሱ ስህተት ነው እኮ እያልኩ ነው። የለም ኤንድ የሚል ነገር እኮ እያልኩ ነው። by the power of his spirit the lord god has sent me ነው የሚለው። አምላክ በኃይሉ አምላክ በስፕሪቱ ልኮኛል ነው እያለ ያለው። ልኮኛል እያለ የሚናገረው ያለው እኮ እናንተ እኮ አሁን እኮ በነገራችን ላይ በእናንተ ያለው እዚህ ጋር ይቅርታ አድርግልኝ። ስንት ፐርሰንት ያለው? 3% ነው።
3% እንዴት ነው ልኮኛል የሚሆነው? ኖ 3% ነው ግን አንዱን ፐርሰንት ነው እየተጠቀመ ያለው አከፈለ አይደለም። ላኪው አንድ ዓላማ ነው። ላኪው አንድ ፐርፐዝ ለአንድ ዓላማ እኮ ነው። ስለዚህ ለአንድ ዓላማ የተለያየ ሰው ብሎ አይጠቀምም። ላኪው ስንት ፐርሰንት ነው? አንድ ነው ላኪው። ማን ነው እሱ? እግዚአብሔር ነው። እሱም እግዚአብሔር ነው። ያህዌ እግዚአብሔር ነው። እግዚአብሔር አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። እግዚአብሔር ብለን እኮ ነው ማውቃ አንተ ነው። አንድ እግዚአብሔር ነው። ግን 3% እንዳለ ደግሞ እናውቃለን። ከ3% አንዱን ሊጠቀም ይችላል። ስንት ፐርሰንት ተጠቅሷል? እዚህ ጋር 3% ተጠቅሷል አይደል? የተላካል ሁለት ልኳል። ላኪው ማን ነው? እግዚአብሔር እንዴ! ማንና ማን? ፐርሰንት እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ነው። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ናቸው። ወልድን የላኩት ነው። ወልድ የተላከ ነው። በእግዚአብሔርነት አንድ ናቸው። ማንና ማን የላኩት? ዋን ሴንስ ነው ያላቸው እኮ። ወልድን ማንና ማን የላኩት? አብና መንፈስ ቅዱስ። ስለዚህ አብና መንፈስ ቅዱስ ወልድን ላኩት አይደለ? በትክክል በጣም። ስለዚህ አሁን ስንት ፐርሰንት ነው የላከው? 2%። በፐርሰንት ደረጃ አንዱ የተላከ ፐርሰንት ነው። ሁለቱ ደግሞ የላኩ በፐርሰንት ደረጃ ነው የምልህ። በዓላማ ደረጃ ግን አብም ወልድም መንፈስ ቅዱስም አንድ ዓላማ ነው ያላቸው። ገብቶሃል? ዓላማ አልጠየቅኩም ማለት ነው። ዋን ሴንስ ናቸው ደግሞ አንድ እግዚአብሔር ብለን ስለ መላክ ነው እያወራን። የላከው 2% ነው። ስለዚህ ላኩ ነው የሚባለው ላከ ነው የሚባለው 2%። ዓላማው አንድ ነው እንዴ? ላኩ የተለያየ እኮ መላክ እኮ አይደለም። አንዱ ሰውዬ ላከ ነው ላኩ ነው የሚባለው 2% ጠቀሰ፣ ግን ላከ ሊባል ይችላል አንዴ። እሺ ጥሩ። ዓላማው አንድ ነው እኮ አልኩ። ልብ አድርጎ አሁን ይሄን ሰውዬ ሳስጥለው ይሄን ነገር ይሁን ዮሐንስ ወንጌል ምዕራፍ 10 ቁጥር 30። እሺ እኔና አብ አንድ ነን አለ እዚህ ጋር አይደል? አዎ። በአንድነታቸው በምንድን ነው? በአምላክነት ነው። አምላክ ነው እግዚአብሔርና አብና ወልድ። ለአምላክነት ነን ነው የሚባለው? ለአምላክነት ነን ነው የሚባለው ወይስ አንድ ነው የሚባለው? አንድ ነን። ለአምላክነት ነን የሚባለው ፕሉራል ነው አንድ እኮ አለ። ትክክል ነህ። ቆይ ትክክል ነህ። እና ታዲያ 2% መሆኑን እኮ እየነገረ እኮ ነው። ወልድ አለ፣ አብ አለ፣ እኔና እሱ ግን አንድ ነን እያለ ነው። ይሄ አንድ የሚለው ቃል እዚህ ጋር የገባው ማለት ነው። እዚህ ጋር የገባው ማለት ነው። ኒውትራል ጀንደር ነው በግሪኩ። ኒውትራል ጀንደር ነው ወይስ ማስኩላይን ጀንደር ነው እዚህ ጋር የገባው? እኮ ኒውትራል ነው ወይስ ማስኩላይን ጀንደር ነው የገባው እዚህ ጋር እኮ? ንገረኝ አንተ የምታውቀው ከሆነ እኔ አላወቅኩት። እዚህ ጋር ማስኩላይን ማን ነው? ኒውትራል ጀንደር ነው የገባው። ስለዚህ ኒውትራል ጀንደር ሲሆን ደግሞ ብዜት ነው የሚያሳየው እኮ። ብዜት እኮ ሁለት ናቸው እኮ። ስለዚህ አንድ የሚለውን ነገር እንዳትጠቀም ከዚህ አንድ እንዳትለኝ እሺ። ስለዚህ አሁን ነን ሲል ምንድን ነው አንድ ብሎ ሲጠቀም ኒውትራል ጀንደር ከሆነ ማስኩላይን ጀንደር ከሆነ ማለት ነው ምንጊዜም ለሌላ ጊዜ ማወቅ። ለምሳሌ የማርቆስ ወንጌል ምዕራፍ 12 ላይ ስትማር ማን ነው ስታየው ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ብሎ የተጠቀመበት ቦታ ማስኩላይን ጀንደር ነው የተጠቀመው። ኦኬ እዛ ጋር አሁን ነጠላ ፐርሰንን ነው የሚያሳየው። የትኛው ነው አንድ የሚለውን ነው ማስኩላይን ጀንደር የተጠቀመው ትለኝ? አዎ እዚህ ጋር አሁን ኒውትራል ጀንደር ነው። ኦኬ ስለዚህ ኒውትራል ጀንደር ሲሆን ደግሞ በዘይት ነው አንድ ብለን እንዳትለኝ ከዚህ በኋላ ነው ማለት። ስለዚህ እኔና አብ አንድ ነን ሲል ለምንድን ነው እንዴት ነው የምንግባባው ሀቢቢ? የምታወራው ነገር ማለት ወይ በማስረጃ ከፍተው ለምን አተረጎመው? ራሱን ለምን አቀይረው? እዛው ላይ እሺ ላሳየህ። ትራንስሌት ለምን እንትን ላይ ትሄዳለህ? ባይብላ በዛው አታዩም እንዴ? ለምን አይ እንዴ ለምን እንዴ እኔ ራሴ ነገር እዛው ትራንስሌት ማድረግ ይችላል እንዴ? ባይብላ ብላ ያለኝ እንዴ ባይብላ ብላ ያስቀመጥኩታለኝ ለገና እሱን ኮኔክት ሳረግ ለዋል እንዴ ምን ሆነ ነው? ሄንና ሄስ የሚባል ነገር አለ። እሺ ሄንና ሄስ የሚባል ነገር አለ። እሺ ያው 30 ምን ይላል? ሄን የተጠቀመው አዩ አይደል? ሄን የምትለው አቃል ነች የተጠቀመው። እዚህ ጋር አሁን ሄን ሲሆን ሁሉ ጊዜ ማለት ነው ለምንድን ነው የሚመጣው? ኒውትራል ነው። በቃ ሄን የምትለው ኒውትራል ጀንደር ነው። ኦኬ ስለዚህ አሁን እዚህ ጋር ስትመጣ ኒውትራል ጀንደርን ነው የሚያስቀምጠው ማለት ነው። ኦኬ እሺ እዛኛው ላይ ደግሞ ስንመጣ ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቆይ 17ን ሳይሆን ለምሳሌ ሄስ የተጠቀመበትን ቦታ እናያለን። ለምሳሌ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ሄስ የተጠቀመበትን ቦታ እናይ። ይሄው እዚህ ጋር አሎን የምትላለች አያት ሄስ ነው።
አሁን አንድ ብቸኛ ብሎ ለመጥቀስ ቢሆን ኖሮ የተፈለገው ሄስ ነበር የሚጠቀመው። ኦኬ በግልጽ እዚህ ጋር እንደሚያስቀምጠው አሎን ነው የሚለው። ኢየሱስ ምን አለ? ቸርመም ስለምን ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም ብሎ ሲናገር አሎን ወይ ደግሞ ሄስ ብሎ ነው የሚጠቀመው እኮ። ትክክል። አዎ ይሄውን እግዚአብሔር እኮ ሲባል እግዚአብሔር አንድ ነው። አንዱ እግዚአብሔር አንድ ነው። አንድ የሚለው ቃል ራሱ ችግር አለ ነው እያልኩ ያሉት። አንድ የሚለው ቃል ራሱ ለሁለት ይከፈላል። ሄንና ሄስ ሲጠቀም ሄስ የሚለው ቃል ማስኩላይን ጀንደር ነው። ሄስ ሲጠቀሙ ማስኩላይን ጀንደር ነው። ስለ ጀንደር አታውቅም? እንዴት ነው የምንግባባው ታዲያ? ቆይ ነው ሄስ ለምንድን ነው የተጠቀመው ብል ነው የምትለኝ አንተ? አዎ እሺ ቆይ አንዴ ፊቴን አዙሬ ላውራ እንጂ አልሆነም። ይኸውልህ ማስኩላይን ጀንደር ሲጠቀምና ምናልባት ማታ ወይ ካላወቀው ቼክ አድርግና ና። እሺ ማስኩላይን ጀንደር ሲጠቀምና እሺ አንድ የሚለው ቃል ማስኩላይን ጀንደር ሲጠቀምና በምንድነው ኒውትራል ጀንደር ሲጠቀም በጣም የተለያዩ ነገሮች ናቸው። ቆይ እዛ ጋር ለምሳሌ አሁን አንተ የምትለው እብሪም እዛ ጋር አንድ ነገር ልናገርልህ። እኔና አብ አንድ ነን የምልበት ቦታ አንተ ሰውዬ፣ ኧረ ተው እባክህ። ወይ ራሱ ተናያቁ ሊትሆን እንጂ አንተ ሰውዬ ምን ሆነ ነው?